ሴት ልጅ ፈጽሞ የማትረሳው ወንድ ይለናል አሌክስ አብርሃም። ብዙ ወንዶች ሴት የመጀመሪያዋን ወንድ በህይወት ዘመኗ ሁሉ አትረሳም የሚል ያፈጀ ነገር ሰምተው የመጀመሪያ ለመሆን ሲጋደሉ ይታያሉ። ሲጋደሉ ይገባቸዋል። ወንድ መቼስ ለጅል ድርጊቱ ሁሉ ሐውልት እንዲቆምለት የሚፈልግ ፍጡር ነው። እስኪ አሁን ላለመረሳት የሆነ ሆኖ ዛሬ ገረመኝና ይህን አመለካከት ውሃ የሚያስበላ ነገር አነበብኩ። ከ4000 በላይ ሴቶች ከመላው ዓለም ጠይቄያለሁ ይላል ጸሐፊው። እና ሴቶቹ ፈጽሞ የማይረሷቸው ወንዶች ብሎ አንደኛ ደረጃ ላይ ያስቀመጠው ምን ቢሆን ጥሩ ነው? ምን አይነት ስክራፓ ጫሟራ ማሳ የሆነ ጾታ እንደሆነ እኮ ይላል። አብሯቸው በዝናብ ውስጥ የሮጠ ወንድ ፈጽሞ አይረሱም። ከምር ገርሞኛል። ካስቀመጠው ምክንያት አንዱ ዘ ዩኤስ አጌንስት ዘ ወርልድ ፊሊንግ ይለዋል። ስንፈስረው ሲዘንብ ሁሉም ሰው እየሮጠ ይጠለል የለ በቃ እኔና አንቺ ሆነን ዓለም የሚፈራውን አድቬንቸር ተጋፈጥ ነው። አንቺ ጋር ከሆንኩ ምንም አልፈራም እንደማለት ነው ለሴቷ። ለወንዱ ደግሞ ሜካፔ ታጥቦ ጸጉሬ ተንጨባሮ ክብሬ ምናምኔ ከሚል ፍርሃት በላይ አብሬ ሄት እገባለሁ የሚል መልእክት ይፈጥርበታል። ዞሮ ወንዱ ዝናቡ ሲቆም ይረሳዋል። ሴቷ ግን ለዘመናት በዘነበ ባጉረመረመ በጠረረ ሰዓት ሁሉ በዝናብ የቀጨመ ጸጉሯን እያከከች ታስታውሰዋለች ይላል። እንግዲህ የሮጣችሁ መስክሩ ይሄንን። እኔኮ አንዲት የሰፈሬ ልጅ በተገናኘን ቁጥር ህፃናት ሆነን የሩፋኤል ዝናብ ውስጥ የቦረቅነውን ስታነሳ ማስታወሷ ይገርመኝ ነበር። እስካሁን በዝናብ ውስጥ ሲሮጡ የተነሱትን ፎቶ የለጠፉ ፍቅረኞች አልገጠሙኝም አላችሁ። ሞክሩት። የባዝሩም ፎቶ ሰልችቶናል። የሆነ ሆኖ አሁን ሁለት ጠቃሚ ሐሳብ አለኝ። አንደኛ ከአሁን በኋላ ከእህቶች ጋር ራት የመብላት እድል ከገጠመኝ የአየር ትንበያ ቀድሜ አይቼ ነው ቀጠሮ የሚይዘው። ዶፍ በሚወርድበት ቀን ሐምሌ 23 ወይም ነሐሴ 19 ምናምን ወይ በዝናብ ሩጦ ዘላለም መታወስ ነው፣ አሊያም አባቴ በዚህ በዝናብማ አንሄድም እዚሁ እንደር የሚል አማራጭ ነው። እሺ አንቺ ቅደሚ ወደ ሩማችን ማየ፣ አንተ ቅደም አባየ። የተባረከ ጥናት። ሁለተኛ ሰርጎች በዝናብ ቀን አውላላ ሜዳ ላይ ቢደገሱ ፍቺ የሚቀንስ አይመስላችሁም? በዝናብ ውስጥ ከሮጡ ሲጋቡ አይረሳሱም። መንጨባረሩንም ከቀን 1 ጀምሮ ይለምዱታል። ማሳሰቢያ ይላል የጽሁፉ ማሳረጊያ። ሴት ልጅ ካለ ፍላጎቷ ዝናብ ውስጥ መጎተት የዝናብ ውስጥ ጾታዊ ጥቃት ነው ይላል። ይህንን ፈገግ የሚያሰኝ ጽሁፍ የጻፈልን አሌክስ አብርሃም ነው።